በረከት በትዳሩ በጣም የተቆጨ ይመስላል። የሚገርማችሁ ነገር እንግዲህ ኤልሳ ከዚህ በፊት እንደምትወደኝ አላውቅም ነበር። ገና ዛሬ እኮ ነው እንደምታፈቅረኝ አወቅኩት እንጂ ይህ ቢሆንማ አላገባትም ነበረ ምኞትን እያለ በጣም ሲያስብና ከእህቱ ጋር ሲጨቃጨቅም ነበር። የሚገርማችሁ ነገር እንግዲህ ኤልሳ እንደምታፈቅረው ቢያውቅ ኖሮ ራሱ ወዶና ፈቅዶ አግብቷት ምኞትን ከዛ በኋላ አሁን ላይ ኤልሳ ጠፋች፣ በአንተ ምክንያት ነው የጠፋችው ሲባል እንደዚህ ማለቱ በጣም የሚገርምና የሚደንቅ ነገር ነው። የሚገርማችሁ ነገር ምክንያቱም ኤልሳ የምታውቀው ነገር ምንድን ነው? ከዛ ጋር እንደምታፈቅረው ነው፣ ግን ደግሞ ባለትዳር እንደሆነ ታውቃለች። በዚህ መካከል እንዴት እሱ ሳላወቀም ኤልሳ እንደምትፈልገው እንዲሁም ደግሞ እየመጣችው እየሄደች እየተጠመጠመችበት የነበረበት አጋጣሚ ለምን አላወቀም እንደምትወደውና እንደምታፈቅረው? ወይስ ደግሞ ግዴታ ኤልሳ በግልጽ መናገር ነበረባት ሁሉንም ነገር እንደምትወደው እንደምታፈቅረው ምናምን። እንዴ እሱ እኮ ማየት ነበረበት ስትቀርበው። ያው ጓደኛ መስላ በእርግጥ እንግዲህ ነው የቀረበችው እንጂ ሌላ ምንም አይነት ነገር አላሳየችውም። ደስተኛ መስላ ምናምን ያው የተለየ ፊት አላሳየችውም። እንደገና ደግሞ አላሳየችውም አይባልም። ሲጀመር ታማ ሳለ የምታሳየው ፊት ጥሩ አልነበረም። ይች ምኞቷ አትሆንም እኔ ነኝ የምሻልክ እያለች በጣም ስትጠመጠምበት፣ እንዲሁም ደግሞ ከመኝታ ክፍል ራሱ ሄዳ አንገቱ ላይ እስከምትጠመጠምበት ደረጃ ደርሳም ነበረ። ታዲያ እንዴት በዛ ምክንያት ሊያውቅ አልቻለም? እና እንዴት ነው አሁን ወደኋላ የሚያሽ ወደ ጉደው? የበረከት ነገር ምንም ሊዋጥልኝ አልቻለም። በነገራችን ላይ ለማንኛውም ኤልሳ ያው እናቷ በድብቅ ካልዳርኩሽ ሞቼ እገኛለሁ ያ ልጅ አይሆንሽም ብዬ ስንቴ ደጋግሜ ነግሬሻለሁ። ስለዚህ አንቺን መዳር ነው እንጂ ያለብኝ ለዛ ልጅ ማመተው የለብኝም ብላ ነው እንግዲህ ይህን ሁሉ ነገር ልታረጋት የቻለችው። ስለዚህ ኤልሳ ደግሞ እኔ ደግሞ የማልወደውን ሰው አላገባም፣ የምወደው ሰው አለ፣ ምንም ቢሆን ባለትዳር ቢሆንም የማልወደውን ሰው በጭራሽ ያለ ፍላጎቴ ልትድሪኝ አይገባም ብላ ነው የወጣችለት። እንግዲህ ዶክተር በጣም ነው ያዘነው። ልጁ እንደዛ ጠፍታበት እንደገና ደግሞ አባቴና በጣም ጨንቆኛል ብላ ደውላለት ነበረ። እንዲሁም ደግሞ እኛ ራሱ መድኃኒት የወሰደች መስሎን ነበረ። ለካስ በህልሟ እያሰበችውም ነበረ። እና መድኃኒት ወስጄ ራሴን ከምስትና ለአባቴ መዘዝ ከመሆንበት ይህንን ቤት ለቅቄ በወጣ ግን በጣም የተሻለ ነው ብላ አስባም ሊሆን ይችላል ብዬ አስባለሁ ከዛ ቤት የወጣችው። እናም ደግሞ መውጣቷ በጣም ደስ የሚል ነገር ነው። ግን ደግሞ የሚገርመው ሁለቶችም ነው የወጡት እዚህ ጋር። ምኞትም ለበረከት አስባ ስትወጣ፣ ኤልሳም ደግሞ ለራሷ ስግብግብነት አስባ ስትወጣ ነበር የተገጣጠመው። ስለዚህ አሁን በረከት በዚች በጠፋችባት አጋጣሚ ምኞትን እንደማሰብ ስለ ኤልሳም እየተጨነቀ ነው ያለ እና ደግሞ እህቱን ዙፋን ይቅርታ አድርግልኝ ብለዋለች ማለት ነው። በዛ ምክንያት ይቅርታ አድርግልኝ፣ ምክንያቱም እስካሁን ላደረግኩን ነገር ለሰራውን ነገር እንደገና ሳላውቅ ደግሞ ቤቱ ሊሸጥ ነው ብዬ ባልነግራት ኖሮ ይሄ ሁሉ ነገር አይፈጠርም፣ አትወጣም ነበር ከዚህ። ስለዚህ ይቅርታ አድርግልኝ እያለች በጣም እየጠየቀችው ነው የነበረ። እሱም ምንም ችግር የለውም በዛ ጉዳይማ አታሰቢ እስከ ማለት ደረጃ ደርሷል ማለት ነው። ከዛ በተጨማሪ ደግሞ እሱ የሚያደርገው ነገር ምንድን ነው? ነገሮችን ለማስተካከል እኔ ያለው እያለም ነበረና ኤልሳ እንደጠፋች ሲሰማ ቀጥ ብሎ ወደ ዶክተር ነው ሄደ። ዶክተርም ይቅርታ ገና አሁን የሰማሁ እኮ እኔ ራሱ በጣም ችግር ገጥሞ የነበረ፣ ምክንያቱም ደግሞ አሁን ላይ ምንም ማድረግ አልቻልኩም፣ ያው ምኞትም ጠፍታለች ነው ያለው ሰው። ዶክተር ደግሞ ምኞት ሲለው ምን ሆነች ታመመች እንደ ምናምን እያለ ተጨንቆ ነበር። አይ እንደዛ መታመም ሳይሆን ግን ደግሞ በቃ የለችም ከቤት እና በዛ ምክንያት ወጥታለች። ስለዚህ ምን ላደርግልህ እችላለሁ የሚለው ነገር በጣም አሳስቦት ስለነበረ ያሰበም የነበረ እና በዛ ምክንያት እሺ ብሎ ተደነጋግጠው ተደነባብረው ሁላቸውም ዝም አሉ። በሌላ በኩል ደግሞ አጅሪት የዶክተር ሚስት ኃይለኛ ሆናለች። የሚገርማቸው ነገር ዶክተርም ልጅ የጠፋችው በአንቺ ምክንያት ነው ብሎ እንቀርጓታል አንገቷን እና ኃይለኝነት ነው የምታሳየው ማለት ነው። ለባሏ ምንም አይነት ክብር እንደሌላት ነው እንግዲህ እዚህ ጋር የምንመለከታት። የሚገርማቸው ነገር ምክንያቱም ዶክተር በጣም ጥሩ ሰው የዋ ከመሆኑ የተነሳ እሷ የምታደርገው ነገር ምንድን ነው? በቃ አንተን እንደዚህ ልቤ የሰጣት እያለች ተወቅሰዋለች። ዶክተሩ ደግሞ ልጅ እንድትጠፋ ያረግሻት አንቺ ነሽ፣ ምክንያቱም የማትፈልገውን ሰው እንድታገባ ስላስገደድሻት ነው እንጂ እንደዛ ባትይ ኖሮ ከዚህ ቤት አትጠፋም ነበረ። ስለዚህ ጥፋቱ ያንቺ ነው እያለ በጣም ሲወቅሳትና እንቀርቦ ሲይዛን ነበር። እሷ ደግሞ እንደ ጥፋተኝነት አይሰማትም። ጥፋቱን እየለከከችው ወደ በረከትና እህቱ ነው። ስለዚህ በረከትና እህቱ መጥተው በነበረበት ሰዓት ደግሞ ምንድን ያደረጉት ለምን እንደዛረጋችሁ እስከ መባል ደረጃ ደርሰዋል። እና ሌላው ደግሞ ሲያደርጉት የነበረው ነገር ምንድን ነው? አንተ ነህ ጥፋተኛ ብላ ያው ማጥፋት ትፈልጋለች፣ መበቀል።
ስለዚህ ምኞት ወንድሜ እኮ ምንም የሚያውቀው ነገር የለም፣ ለራሳችን ስንት ነገር አለብን መሰላችሁ ይህን ነገር የምትይን ይላሉ። ስለዚህ ይሄ ነገር አልተዋጠላትም እና እበቀላችኋለሁ እያለች ያው ከኋላ ከኋላ እየተከታተለቻት ነው። በረከትም ዙፋን መጥፋቷን ካወቀ በኋላ ፍለጋ ወጥቶ ነበር፣ ግን ደግሞ ሊያገኛት አልቻለም። በተለያየ መንገድ ፈለጋት በጨለማ የለችም። ስለዚህ ምኞትም ይሄን ነገር የማደርገው ለአንተ ብዬ ነው በማለት ነው እንግዲህ ያሰበችው እና ከቁጭ ካለች በኋላ እንደሚፈልጋትም እርግጠኛ ነበረች። በእርግጠኝነት አሁን እየፈለገኝ ነው የሚሆን፣ ግን ደግሞ ምንም ማድረግ አልችልም። ስለዚህ ያለኝ አማራጭ መሄድ ነው፣ በረከት ይቅርታ አድርግልኝ እያለች ራሷን ማጽናናት ነው የፈለገችው። ካጽናናችን በኋላ ያደረገችው ነገር ምንድን ነው? ቁጭ ብላ ማልቀስ። ኤልሳ ግን እናቷ ሳታያት ነበር ውልቅ ያለችው ሻንጣዋን ይዛ ማለት ነው። እናቷ ያው ኪችን በነበረችበት አጋጣሚ እንዲሁም ደግሞ ስራዋን እየሰራች በነበረበት አጋጣሚ ነው፣ በዛ ሁኔታ ነው ከክፍል ልትወጣ የቻለችው እንዲሁም ደግሞ ከምትፈልገው ነገር ልትሄድ የቻለችው። ስለዚህ ጥሩ አጋጣሚ ሆኖላት እናቷ ማድቤት መሆኗ። እንደዛ ባትሆንማ አትወጣም ነበረ ብዬ አስባለሁ። ሌላው ደግሞ ከወጣች በኋላ ኤልሳ የት ልትሄድ ትችላለች ነው ሰው። አሁን ምኞትስ ወጣች፣ እሷስ የት ትሄዳለች? በረከትም የምትሄድበት እኮ ሰው የለም እያለም ነበር። ምናልባት ምኞት ጸበል ቦታ ትሄዳለች ብዬ አስባለሁ። እንግዲህ ሰው ከሌላት ምናልባትም ደግሞ ኪሮቤል በመንገዱ አግኝቷት ኪሮቤል የሚፈልገውን ነገር ሊያደርግ ይችላል። እንዲሁም ደግሞ በደንብ ሊበቀላት ይችላል ማለት ነው። ሰው ከተበቀላት ደግሞ የሚፈልገው ነገር ስለሚሆን ይደሰታል ብዬ አስባለሁ። እና በዚህ አጋጣሚ በዚህ ሁሉ ውጥንቅጥ የአጅሬት ደግሞ ዙፋን አደጋ ላይ ሳትሆን አትቀርም። ምክንያቱም በአንቺ ወንድም ምክንያት ነው። አንቺ እህት መስለሽ ጓደኛ መስለሽ ቀርበሻት ከዛ ወንድምሽ እንድትወደውና እንድታፈቅረው ካረግሽ በኋላ አሁን የኔ ልጅ አስጠፋሻት አንቺ ነሽ ብላ ልትጠቀምባት እያሰበች ነው። ዙፋን ይህንን ነገር አታውቅም። እንዲሁም ደግሞ ሁሉ ሰላም ብላ መንገዷን እየሄደች በነበረበት አጋጣሚ የዶክተር ሚስት ግን ጩቤ ይዛ ከኋላ ከኋላ እየተከተለቻት ነው ያለችው። እና እንግዲህ የዶክተር ሚስት ለዙፋን ጥቃት የምታደርስባት ይመስላል ማለት ነው። ይህ ጥቃት ደግሞ በጣም ከባድ ነው የሚመስለው። ምክንያቱም ዙፋን እዚህ ጋር ምንም ጥፋት የለባትም። ለኤልሳ መውጣት ተጠያቂዋ ራሷ እናቷ ናት። ምክንያቱም እናቷ ያለ ፍላጎቷ ያለ ፍላጎቷ ልታስወጣት፣ ያለ ፍላጎቷ ደግሞ ብዙ ነገር ልታረጋት ነበር የፈለገችው። እንዲሁም ደግሞ ያለ ፍላጎቷ ሳታስፈቅድ ራሱ ልትድራት ነው የነበረ። ስለዚህ እዚህ ጋር የዙፋን ጥፋት ምኑ ነው? እንደኔ እንግዲህ ጥፋት እንደሌለባት የሚታየኝ፣ ነገር ግን ጥፋት አለባት ብላ የምትጎዳት ከሆነ በጣም ይደብራል ማለት ነው። በጣም ያስጠላ ይሆናል። ግን ደግሞ ምናልባት ከኋላ የሆነ ሰው መጥቶ ሊያድናት ይችላል። ዶክተርን በጣም ኩርምት ብሎ በልጁ መጥፋት አዝኖ ተቀምጦ ነው ያለ። እናም እንደዛ ካደረገ በኋላ ያው ሚስቱም እየተረዳቸው አይደለም። ስለዚህ ሌላው ደግሞ ዶክተር ያደረገው ነገር ምን መሰላችሁ? ከእንግዳ ፊት ማለት ነው፣ ከእንግዶቹ ፊት ሚስቱን እንቅ አድርጎ ሊገላት ማለት ነው። እንቅ አድርጎ ያዛትና ጥፋተኛ አንቺ ነሽ እያለ ከዛ በረከትም ዙፋን በመካከል ገብተው ለማገላገል ሞከሩ እና እቺ የኤልሳ እናት ግን በጣም ኃይለኛ ናት፣ የሚገርማችሁ ነገር። ስለዚህ እንግዳ መጥቶ ራሱ ባሏን የማታከብር ነው የሚመስለው። እንግዲህ እንዳየሁት ከሆነ በጣም ትታገለዋለች። ዞር በልኝ አንተ ነው የልቤ ልብ የሰጣት ሌላ ማንም አልሰጣትም እያለች ስታመነጫጭቀው ነበር ያየ ነው። እና የዶክተር ሚስታውን በጣም ኃይለኛ ሆናለች። ስለዚህ ዙፋንን ማን ቀድሞ ሊያድናት ይችላል? ኪሩቤልም ወደዛ ቤት መመላለሱን አቁሟል ከሰርጓቸው በኋላ። የሚገርማችሁ ነገር እና ማን ያድናታል ብላችሁ ታስባላችሁ? በእርግጠኝነት ኪሩቤል መቼም አይደርስላትም ብዬ አስባለሁ። ምክንያቱም ኪሩቤል የራሱ የሆነ ስራ አለው፣ እዛ ጋር የራሱ የሆነ አላማ አለው። ወዷት ሳይሆን ፈልጓትም ሳይሆን ያገባት ለራሱ ጥቅም ሲል ነው። እና ዶክተር ሚስቱ ጫካ ይሆናለች እና መንገድ ላይ ወግታት ሄዳለች በእርግጠኝነት ብዬ አስባለሁ። እና ምናልባት ያው ዙፋን ብቻዋን ቁጭ ብዬ ልሄድ እስኪ በኋላ እመጣለሁ ብላ ነው ለብቻዋ የቀረችው። እና በዛ ምክንያት በረከት ደግሞ ከቤት ከመጣም በኋላ የት ትሄዳለህ እያለ ስለ ዙፋን እያሰበ ስለነበረ እና ስለምኞት ቁጭ ብሏል። ስለዚህ ይህን አጋጣሚ በመጠቀም ጨለምን ተገን አድርጋ ነው እንግዲህ የወጋቻት የዶክተር ሚስት ማለት ነው። እዚህ ጋር እኮ ዙፋን ምንም ጥፋት የለባትም ብዬ ነው የማስበው። ምክንያቱም ዙፋን ከወንድሟ ፍላጎት ውጭ ሌላ ያሟላችው ነገር የለም። እናም ደግሞ ኤልሳ ይኸው ካገባ በኋላ ስሜቷን መቆጣጠር አልቻለችም። ከቀን ወደ ቀን ፍቅሯ እየጨመረ ሲሄድና ስትበሳጭ ነበር። በዛ ምክንያት ነው እንደዚህ የሆንክ ወንድም እያለች ስትጠይቀው ነበረ። ይሄ ነገርም በጣም አሳስቦት ነበር። ከዛ እሺ በቃ እኔ እኮ አላወኩም ይላልና ተጸጽቷል። አሁን የሚገርማችሁ ነገር ኤልሳ በመጥፋቷ በጣም የተጸጸተው እንደውም ሚስቱ ከመጥፋቱ ይልቅ ያው ኤልሳ ስለጠፋች
ተናዷል ማለት ይቻላል። በእርግጠኝነት አሁን ደግሞ ልክ ባለፈው ምኞት ከጠፋሽ በኋላ አይደለ ወደድኩሽ አላት። ኤልሳንም እንደዛ ካረጋት እንግዲህ ጉድ ሰራት ማለት ነው። ለኤልሳም ቦታ አለኝ ተመለሽ ብሎ የሚመልሳ ከሆነ እንደገና ደግሞ በቃ አንዴ ጥላኝ ከሄደች በራሷ ፍላጎት እንዲህ ሁሉን ነገር አድርጌላት ከዚህ በኋላ ሚስቴ ምን አይደለ ብሎ ሊክዳት ይችላል ማለት ነው ምኞትን እና አሁን የኤልሳና የምኞት መጨረሻ ምን ሊሆን ይችላል? ሁለቶችም ደግሞ በአንድ ቀን ነው የጠፉት። ስለዚህ ዙፋንም ሆስፒታል ገብታለች ማለት ነው። እንግዲህ ያሳዝናል።